አሁን ይሄ ሃይማኖቱን የሚቀይር በጣም ራቢሽ የሆነ የወደቀ የሞተ አንዴ ሙስሊም አንዴ ፕሮቴስታንት አንዴ ሙስሊም አንዴ ኦርቶዶክስ አንዴ ፕሮቴስታንት አንዴ ይሁድም አንዴ ምናምን እንዲህ አይነት ፐርሰናሊቲ አይደረስባችሁ። እኔ እንዲህ አይነት ለኑሮ ብሎ ለአንበሳ ብሎ ለገንዘብ ብሎ ሰውን በውስጥ እየሄደ የሚሰብክ የሚቀሰቅስ የሚዋሽ እንዲህ አይነት ሰው አይቻላል። ባንዳ ለሆዱ የሚኖር ዮናስ ጓየው ክራሲዝም የሚባለው ሞክር። እሱ ነው የቀረ። ክራሲዝምን ሞክር ደግሞ እሱ ይሻላል። ሞክር እሱ ጌታ ነገ የሆነ ነገር ካላረገልኝ እክደዋለሁ። ለገንዘብ ነበር አንተ የገባው። ማንም አይፈልግም። አሳየ ደርቤ አንተን በደንብ የገለጸህ ሂዱና ያሳየ በደርቤ ንግግሮች ተመልከቱ። ስለሆነ አስጓየው አዝናለሁ። አንተ ኮተት በየሴቶች እየዞር በየአማራ ሴቶች የምትናገረው ደርሸብሃል። አንተ ኮተት ከዚህ በኋላ አለቅህም። ታውቃለህ። እኔ ነኝ ከሚዲያ ማጠፋ ከሚዲያ ባይዞ እኔ ነኝ። ታውቀኛል። አምፓወርፍ ጋይ ባይዞ እንደንተ ያለ ሌባ በሴቶች ገንዘብ የሚያድር ሴት እየተንሸኳሽ እያስፈራራ የአማራ ሴቶች አንተን የሚፈሩህ ስድብህን ነው። አፍህን ቆሻሻ ምላስክን ነው። ዲዩ አንደርስታንድ? አንተን ምንንም ፈርተዋል። ራቢሽ ሰው እንደሆን ውዳቂ ያውቃሉ። ግን አንተን የሚፈሩ ስለምታዋርዳቸው ፎን ሴክስ ስለምታረጋቸው አውቃለሁ። አንተ ፎን ሴክስ ታረጋለህ። እያንዳንዱ ሴቶች አለባ ዮናስ ጓይ አማራዎችን ታንቋሽሻለህ፣ ሃይማኖታችንን ታበላሻለህ፣ ትሰድበዋለህ። እኔ እኮ ቸንጅ ይምጣ እንጂ ሃይማኖቴን ምቀይር ሰው አይደለሁም። ኦርቶዶክስ እንዲነካ አልፈልግም። ባይዞ እንዲጠፋ አልፈልግም። በውስጥ ያለው ነገር እንዲሻሻል ነው ፈልግ። ለሆድ ብለህ አማራን ፋኖ እንዴት ነበር ያልከው? አንተ አዲስ አበባ ከገባ ጾታዬን ቀይራለሁ ያለው ዮናስ ጓየው አንተ ነህ። መጀመሪያ በሶሻል ሚዲያ ሞጣን ለማጥፋት የመጣው የተወከልክ አንተ ነበርክ። አም ቴሊንግ ዩ ፍቅሪሲዝም ናማ እንዴ ፍቅሪሲዝም ዮናስ ጓየው ነው። ፍቅሪሲዝም አይቀበሉም። እስልምናን አይቶታል። ምን አይቷል? የቀረዋውን እህተ ማርያምን አይቷታል። ወደ እህተ ማርያም ብትሄድ ቅመም ወቃች ነው። አሁንማ ምግብ ቤት ከፍታለች። ቅመም ታስወቅታለች። ቡና ታፈላለህ። እንደ የሽብር ፋንታውን አፈንድ በሚስትን ከጀርባ እያስመታችልህ ቡና አንተ ወቅት እንደው አላውቅልህም። ዮኒ ጓኛ የተባለ ግለሰብ እንግዲህ ፈጽሞ ራሱን መቆጣጠር የማይችል በአእምሮ ያልሆነ እንግዲህ በግልጽ እብድ የሆነ ሰው አእምሮ ቀውስ ያለበት ከዛም የሚረግጥ አቋም የሌለው ፈጽሞ በአእምሮ ውስጥ ያልሆነ ሰው ብፁዕ ቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ዘልፏልኝ እንግዲህ ሆነ ብሎ ለአጀንዳ ያደረገው ነገር ነው። በሰሞኑ እንግዲህ ምን ላይ እንደሆነ ይታወቃል። ነገር ግን ደግሞ ዮኒ ጓያ የተባለ ሰው አሁን ላይ እንደ ድሮ ሳንቲም ማግኘት አልቻለም። የሚደግፉት ሰዎችም የሉም። መንግስትም ሌላም አጀንዳ የሚያቀብሉትም የተለያዩ ሰዎች ትተውታል። ስለዚህ ራሱን አጀንዳ ማድረግና ሳንቲም መፈለግ ይህንን ጉዳይ አንስቶ ፎሎወር ማግኘትና ሌሎች ጥቅማ ጥቅም ማግኘት ይህን አድርጓል ማለት እና ብዙ ኦርቶዶክሳውያን ሀዝነዋል፣ ተቆጥተዋል። ነገር ግን ከዚህ መውጣት ያስፈልጋል። ይሄ የሚቆጡበት ሰው አይደለም። በእብድ የሚያዝን የሚቆጣ ሰው አይደለም። እብድን ያዝኑለታል እንጂ ያዝኑበትም። ስለዚህ በዚህ ልክ ይህንን ሰው አውቆ መተው ያስፈልጋል። ምናልባት ግን ይህንን ሰው የምትከተሉ ኦርቶዶክሳውያን ካላችሁ በቲክቶክም በተለያየ መንገድም እርሱን የምታደምጡ ካላችሁ እጅግ በጣም ታሳዝናላችሁ። ከዚህ መውጣት መቻል አለባችሁ። ምንድነው የምትጠቀሙት? ሃይማኖት የለው የሰውዬ ምግባር የለው ኢትዮጵያዊነት የሌለበት ፈጽሞ አእምሮን የሳተ አንደበቱን የማይቆጣጠር በልቦናው ያልሆነ ሰው ነው። ይህ የምታዘንለት ሰው ስለሆነ ማለት ነው። እና ሁላችንም ከዚህ መውጣት መቻል አለብን። ነገር ግን አንድ ፕሮቴስታንት ወንድማችን አቤል አቦን የተባለ ሚዛናዊ ሰው እስኪ የሚናገረው እንስማ። ምን ያህል ቆሻሻ እንደሆነ ያሳየናል። ስናየው ሴቶችን ትሳደባለህ። አሁን ለምሳሌ ቤታየው የምትባል ልጅ ብዙ ጊዜ አንስታት ሰርጀሪ ምናምን ብለህ ትሰድባታለህ እና እሷ በምላሹ ይህን ነገር አልሎ ወደዚህ ተደብቄ ልበል ስለተሰደብክ ደስ ብሎኝ አይደለም የምስቀው፣ ጌታ ምስክሬ ነው። እኔ ስለተሰደብክ አይደለም ደስ ብሎኝ ይኸው ኮመንት ላይ እየጻፉልህ ነው። እና እሷ አለችክ እና
ምን የሚገርም ነገር አለ ወንድም አለ። ምን የሚገርም ነገር አለ። በቃ አለችክ እና በቃ ካለች አለች ነው። እኔ ምን ላድርግ? እኔ እኮ አይደለሁም ያልኩ። አንተ ግን በምላሹ ወንጌል ክብርን እንዳዋረደ ተሰምቶ ወንጌል ባናቱ ይዘግዘግ አልክ። አሁን ንስሐ ገባክ፣ ጥሩ ነው፣ ደስ ብሎኛል ንስሐ ስለገባክ። ግን ንስሐ ከመግባትክ በላይ በጣም የገረመ ምንድን ነው? የእኔ ቪዲዮ መስራት ነው የገረመ። አንተ እኮ በማይመለከት ነገር ብዙ ቪዲዮዎች ሰርተህብኛል። እኔ አንተ የሰራህብኝን ያክል ቪዲዮ ሰርቼብህ አላውቅም። ፈጨፍን ባለንበት በአርሲ ክልል ላይ ነው ሀሳባችንም ሁሉ ትኩረታችን ያለው ማለት ነው። ክርስቲያን በማተቡ ተመርጦ እየተገደለ ባለበት ጊዜ ላይ እንደዚህ አይነት በልቶ አደር ሆዳሞችን ወደ ሚዲያ አጀንዳውን ለማስቀየር ይመጣል። ባለፈው ምን ሲል ነበር? ይሄ ወንጌል ባናቱ ይተከላለ። ይሄው እንደዚህ በ50 ዓመቱ የሚያርጥ ድልብ ማህይብ ይሄንን ያየሁትና ግን እሱን የምትከተሉ ኦርቶዶክሳውያንም አሁንም አጠፉምና ከስሩት። እኔ እዚህ ሚዲያ ላይ አንዳንድ ሰዎች የሚያስቃችሁን ሰው ልትከተሉ ትችላላችሁ። ዕውቀት የምታገኙበትን የሚያስተምራችሁን ሰዎች፣ አነቃቂ የሆኑ ሰዎችን ልትከተሉ ትችላላችሁ። እንደዚህ አይነት ድልብ ማህይብን ግን ለምን እንደምትከተሉት አይገባኝምና አሁንም ንቁ፣ አረፈደም። እንግዲህ የወንዴ ፊዮራ መልእክት የሁላችንም መልእክት ይሁን እላለሁኝ። ምክንያቱም በቃ የምንከተለውን ሰው የምናየውን ሰው እንምረጥ ሲሆን ማንንም መከተል አስፈላጊ አይደለም። በቃ እንደ ኦርቶዶክስ እንደ አማኝ እንደ ኖርማሊ እንደ አእምሮ እንዳለው ሰው እንደ ባለ አእምሮም የማንንም ሐሳቡን ነው ሰው ይገዛል እንጂ ሰው መከተል ተገቢ አይደለም። ስለዚህ የዚህ ሰው ሐሳብ የለውም አረጧልኝ። የሐሳብ የሚባልም የለውም። እኔ ድሮም ሰው የሚከተለው እንደሆነ አይገባኝም። ከእንደዚህ አይነት ሐሳብ ግን መጥቶ ያስፈልጋል። ይሄ ሰው እንኳን ለነፍስ ለስጋ የሚበጅ አይደለም። ምንም ነገር የለውም። ዕውቀት አታገኙበት ነገር ዕውቀት የለው። ምግባር አታገኙበት ነገር የምግባር ዜሮ። የድሃ ሰው ነው። በቃ የምግባር ድሃ የሆነ ሰው ነው እና ከእንደዚህ አይነት ሰው ወጥተን ሊጠቅመን የሚችል ሳንቲማችንን ጊዜያችንን ልንጠቀምበት የሚችል ነገር ብናይ ብንሰማ መልካም ነው ለማለት ነው። ዋትስአፕ አቡዳቢ። በነገራችን ላይ ይሄ ልጅ ያጣው ወንድ ነው ያጣው። በኢትዮጵያ ኦርቶዶክስ ተዋህዶ የመጀመሪያው አጥሯን የተረዳኸኝ? የመጀመሪያው አጥሯን የዘለልክና ከማንም በላይ የተጨማለቅ አንተ ቆሻሻ፣ የመጨረሻ የዓለማችን ቆሻሻ ሰው ትኖር አንተ ነህ። አይኖ የሚዲያውን ሽፋን ፈልገ ነው። ቪዩ ተመቶብሃል፣ ጠሮብሃል፣ ችግር ውስጥ ነህ። ወንድ ነው ያጣው እኮ አንተ ግዛት ላይ የሚኖር ፓንት ለባሽ ብቻ ስለተሰበሰበ ነው ነገሩ። በአንተ ዙሪያ የሚያሉት በነገራችን ላይ ፓንት ያንጠለጠሉ ጓደኞች ነው። ለዛ ነው ወንድነታቸው ማሳየት ያልቻሉት፣ ለዛ ነው እንጂ አንተ የዚህን ያህል በጣም ማንም ሁን አይደለም። አንተ ቆለት ፊት ወይ አታምር ወይ አታፍር። እድሜ ሄዷል፣ አርጅተሃል፣ የገቢ መተዳደሪያ የለም እናውቃለን። ስለዚህ ቪው ጠሮብሃል። ስለዚህ አንተ ያጣው ወንድ ነው። በአንተም ዙሪያ ያሉ አንተ እስቴት ያለበት የምትኖር ያሉ ወንዶች ፓንት የለበሱ ወንዶች ናቸው። ለዛ በዮኒ ጓያ እንግዲህ ይሄ የሞተ ሰው ወንድ ጠፍቶ ሳይሆን ለዚህ ወይም ደግሞ ለወንዶች የሚመጥን ስላልሆነ ነው። ይሄ ሰው ለወንዶች የሚመጥን አይደለም። ደካማ የሞተ ሰው ጋር የሚታገል የለም። ከሞተ ሰው ጋር ወንድነቱን ለማሳየት የሚታገል ሰው ስለሌለ፣ ለምሳሌ ምንድነው ከምርኮኛ ጋር ጦርነት የሚገጥም የለም። የተማረከ አንዴ ደካማ ነው ታውቋል። ይሄ ለወንዶች የሚመጥን አይደለም። ወንዶች በዋሉበት ያልዋለ ሰው ነው። ከወንዶች ጋር እኩል የሚውል አይደለም። ማን እንደሆነ እኮ በደንብ ይታወቃል። ሴቶችን እያማገጠ ከሴቶች ጋር አላስፈላጊ ውስጥ ገብቶ ሴት አውል ከሴቶች ጋር የሚልከሰከስ ባለጌ ፍጹም ምን መሆንና ምን ማድረግ እንዳለበት የማያውቅ አእምሮን የሳተ ሰው ነው። ስለዚህ ለዚህ ሰው ወንድ ጠፍቶ ሳይሆን ወንዶችን ስለማይመጥን ነው። ወንዶቹ የተውት የናቁት ለወንድ ክብር የማይመጥን ነው እና ለወንድነትም አለው እኮ ክብር አለው። ለወንድነትም እኮ ወንድ ያስፈልገዋል። ይሄ ግን ወንድ አይደለም። ወንዶች እንዳይሄዱበት እንኳን ወንድ አይደለም ማለት ነው እና ለወንድነት የማይመጥን ከወንዶች ጋር ያልዋለ ለወንዶች እንኳን የማይመች ነው እንጂ በወንድ ቋንቋ ይሄንን ማናገር የማይቻል ሆኖ አይደለም። እንዳልከው ወንድ ጠፍቶ አይደለም፣ ግን ለወንዶች በቋንቋ እንኳን የማይመች ሴታ ሴት ፈጽሞ ይሄ ነው የማይሉት ግብረ ገብነት የሌለበት ምንም አይነት ዕውቀትም ምግባርም ህይወትም የሌለው በጣም የሚያሳዝን አይነት ሰው ነው። አንዳንዴ ያሳዝነኛል በእውነት ወንዝ ዳር የወደቀ ኩበት ይመስል በዚህም በዚያም የሚዋልል አቋም የሌለው
የሞተ ደካማ ሰው ሲበዛ የሚታዘንለት ነው። እዚህ ቴክኖሎጂው በፈጠረው በፊልተር ምናምን ተኳኩሎ ስለሚታይ እንጂ የአእምሮም የባህሪም የስነ አካልም የተጎዳ ሰው ነው እና ከዚህ ሰው ጋር ወንዶችንም የምናወዳደርበት ምንም አይነት ውጤት የሚያመጣ ሰው አይደለም።